አገርህ በእስልምና ታሪክ የተባረከች በጹብ ብስራት የተተረከች የበረካ ዛፍ ናት ወገኔ። ሀበሻ በእስልምና መሰረቷን አጽንታ በእውቀትና ልህቀቱ ተገርታ በራሷ የሥርዓት ወግ ኢልምን በግዛቷ ስንዝር ሁሉ ሸሽጋ ያከረመች ከጫፍ እስከ ጫፍ በሁሉ አጽናፍ በቋንቋ ሁሉ ተውሂድን የተናገረች ፊቅህን የዘከረች በቁርአንና ሱና የተመከረች ናት። በታሪክ ደም ግባት የሰባች የእውነትና የፍትህ ርስት ከዳር እስከ ዳር ከጫፍ እስከ ጫፍ በታሪክ ትባት የተሸለመችውን በኩራትና ግርማ የተሾመችውን በየስንዝሩ በኢልም አለቆች የተገራችውን ሀበሻን ታሪክና ገድሏን ለማውሳት ቀለምን ልፋ ብሎት እንጂ ዲካዋ አልታሰሰም። ስም ጠርተን እናጥበው እንጂ ኢትዮጵያ በየግዛቷ በየቀበሌና መንደሯ የኢልም ሹመኞችን የረጋ ገድል የኢስላምን ውብ አሻራ ሰብስባለች። ከሀገርም ሀገር አለውና ዛሬ በኸበራችን የምንጠጋት የኢልም ማደሪያ መስኳን ወሎን ነው። ወሎ በኢትዮጵያ የእስልምና ታሪክና የኢልም ጉዞ ውስጥ የተሸለመችው እጅግ የላቀውን ስፍራ ነው። የእስልምና ስርዓተ ትምህርትን በማስፋፋት ዝናዋ የገነነው ወሎ አዝሃሩል ሀበሻም ትሰኛለች። ወሎ በኢትዮጵያ የእስልምና ስርዓተ እውቀትና ኪን ውስጥ ባለማዕረግ እመቤት ናት። እውቆቹ የትምህርት ማዕከላት በየመስኩ እንዳዝመራ በቅለውባታል። እንደ ገታ፣ ዳናና አና በስም ተጠርተው የማይዘለቁት የኢልም ማዕከላቷ ስሟን አድምቀው ለትውስታችን ተጎራብተዋል። የወሎ የኢስላም ሊቃውንት ኢትዮጵያን አልፈው በመከተል ሙከረማና በመዲነቱል ሙነወራ ስማቸው እንዲጠራ ዝናቸው እንዲዘራ ያስቻለ ጥልቅ የእውቀት ባህል ሰፍኗል። ዛሬም በወሎ ከፈሩት ራሳቸውም ውለታቸውን አትመው ዘር አፍርተው አንቱ የተሰኙትን የዘመን አርማ እናነሳለን። ሼክ ሐሚድ ሼክ አብዱሰመድ። በሚያዝያ ወር 1922 ዓመተ ልደት በኢልም ፍካት በተላቀችው በኢስላም ላዕላይ ኸበር በደመቀችው በወሎ ክፍለ ሀገር በቦረና ግድም በዳሪሙ እንደተወለዱ የህይወት መዝገባቸው ያስረዳል። ትልቅን የሚያፈራበት ዘር መልካም ቤተሰብ ነውና አባታቸው ሼክ አብዱሰመድም እጅግ የተወደዱና የተከበሩ አሊም ነበሩ። እናታቸው ደግሞ እመት መይሙና ቡሽራ ይባላሉ። እናታቸውም የዘር ሐረጋቸው ያመረ ሽቅብ ወደ ላይ የዘር ጉንጉናቸውን ብንከተል የመልእክተኛው አለይሂ ሰላቱ ወሰላም ዝርያ ባዕደ ኸቢሬ ወይም አሽረፍ ዝርያ ስለመሆናቸው ይነገራል። አዝሃሩል ሀበሻ ላይ ከባለ ግርማ ቤተሰብ የፈለቁት ሼክ ሐሚድን ሼክ አብዱሰመድ ኋላ አንቱ አሰኝቶ በአገር ምድሩ ላስከበራቸው የኢልም ፍኖት እንደታመኑ ገና በልጅነት ዕድሜያቸው ጉዞ ጀመሩ። ገና በለጋ ዕድሜያቸው እውቀትም ብለው ሩቅ ለመጓዝ ተነሱ። በቦረና ሽኮዬ ከሼክ ሲራጅ ዑመር ጋር ታላቁን የአላህ ሱብሓነሁ ወተዓላ ቃል ቁርአንን መቅራት ጀመሩ። የኢልም ጉዟቸው በየርከኑ ቀጠለ። ኢስላምን ከታላላቁ መሻይኽ ዘንድ እየቀሩ እያፈሩ ቀጠሉ። በጊዜው እውቅ ከነበሩት ዑለሞች ዘንድ በመጓዝ ኢልምን መክሰባቸውን ቀጠሉ። ለአብነትም በሺነት ሐሪማ ሼክ ሁሴን ወረባቦና የደዌው ሼክ ሸረፈዲን አባ ሰላምን ማንሳት እንችላለን። ከነዚህ ታላላቅ ሊቃውንት ዘንድም የሻፊዕያን የፊቅህ መዝሃብ ስርዓትን በጥልቀት ቀስመዋል። ሼክ ሐሚድን ለተጨማሪ የኢልም ጉዞ ከአባታቸው ዘንድ ነበር መዳረሻቸው። ቦረና በወርቃማ የታሪክ ጥፋት ላይ በግርማ ካበረከተቻቸው ሊቃውንት አንዱ የሆኑት አባታቸው ሼክ አብዱሰመድ አልቦረኒ የፊቅህ ሙጠወላትን የነብዩ አለይሂ ሰላቱ ወሰላም ታሪክ ወይም ሲራና መወድስ ወይም መድህ የያዙትን እንደ ሺፋ፣ ቡርዳና ሐምዝያ ኪታቦችን የቁርአን ተፍሲርና ለቁጥር ያየሉ የተዝኪያና የተሰውፍ ኪታቦችን ቀርተዋል። ለሌላው የሸክም ያህል የሚጠኑት ጥልቅ የአረብኛ ቋንቋ ስርዓተ እውቀትና የአመክንዮ ትምህርትን የሚያትቱትን በላጋን፣ መንጢቅና ፈነል አሩድን እንደ ጨዋታ ይራቀቁባቸዋል የሚባልላቸው ሼክ ሐሚድን አብዱሰመድ፣ ሼክ ሐሰን ናህዊ፣ ሼህ ግራኝ በሚሰኙት የደዌይ ሊቅና አባታቸው ጋር በጥልቀት መርምረዋል ቀርተዋል። ኢልምን ከነፍሳቸው የሚወዱት ኢልም ደግሞ ከስሩ የሚወዳቸው ሼክ ሐሚድ አብዱሰመድ እውቀትን ለመቅሰም ያላወቁትን ለማወቅ ያልተረዱትን ለመረዳትና ለመገንዘብ ድንበር ያላበጁ ትንሽ ይሁን ትልቅ ሳይሉ ኢልም አገኝበታለሁ ካሉት ሰው ሁሉ ዘንድ ዝቅ ብለው ከመማር የማይሰንፉ ለኢልም ያለ ድንበር ራሳቸውን የሰጡ ናቸው። ግዙፎቹን የሐዲስ ድርሳናት ኩቱቡ ሲታን
ሐጂ ዘይኑና ሐጂ ራፊዓ ላይ በከፊል የቀሩ ሲሆን አቡ ዳውድን ሐጂ ዘይኑ ላይ፣ ቡኻሪና ሙስሊምን በድጋሚ በሼኽ ሁሴን አወሉ ላይ ስለመቅራታቸው ይነገራል። ሼኽ ሐሚዲን ለንባብ የነበራቸው ፍቅር እጅግ የተለየ እንደሆነ ይነገራል። ኪታባቸውን ገልጠው ማንበብ ከጀመሩ ከገጹ የሚነጥላቸው የሶላት አዛን ብቻ ነበር። የቀረበላቸው ማዕድ ይቀዘቅዛል። ንባባቸውን ላለማቋረጥ ከባለቤታቸው እጅ እየጎረሱ የሚመገቡበት ጊዜም እጅግ በርከት ያለ ነው። ከኢልም የተሻገረ አበርክቶ ያላቸው ሼኽ ሐሚዲን የተጣላን አስታራቂ የአገር ሽማግሌም ነበሩ። በእርሳቸው ሚና ደም ሊያቃባ የከጀለው ታርቋል። የቂም ወለል ደርቋል። የእርቅና ህብረት ምንጭ ፈልቋል። ሼኹ የሽማግሌ እርጋታና ጥበብ፣ የሊቅ ግርማ የተላበሱ ለማህበራዊ ቀውሶች መለኛ መሐንዲስ ነበሩ። ሕግና ደንብ የጣሰ በእሳቸው ትእዛዝ እጁን ይሰበስባል። ታፍረው ተከብረው ለማህበረሰብ አርማና ምልክት ሆነው ያለፉ፣ በተቅዋ ልባቸው የተሰተረች ነቅይና ዛኪርም ነበሩ። ማህበራዊ ፍኖታቸው፣ ሃይማኖታዊ ዕውቀት ልህቀታቸው፣ የልማትና የሥራ ዘብነታቸው ስማቸው በደማቅ ቀለም ተከትቦ ለትውስታ እንዲከርም ሰበብ ሆኗል። ተፈጥሯዊ መረዳትና ግንዛቤን በጥልቅ በሚፈልገው የባህላዊ ሕክምና ዘርፍ የላቀ ክህሎት የነበራቸው ሼኽ ሐሚዲን አብዱስ ሰመድ አውድቅ፣ ነቀርሳ፣ ጁዛም፣ እብደትና ሌሎች ህመሞች የሚያሰቃያቸውን በርካታ ወገኖቻቸውን በማከም ለዓመታት በዚህ ዘርፍ በትጋት አገልግለዋል። ሁሉም በልኩ የማነጋገር ብልሃት የተሰጣቸው ሼኽ ሐሚዲን አብዱስ ሰመድ ለደረሳው መንገድ የሚመሩ፣ ምግባር የሚገሩ፣ ገበሬን በቋንቋው የሚያናግሩ፣ ከዑለሞች ጎን በመቆም ከፊት የሚሰለፉ፣ ሐሪሞችን በማደስ መስጂዶችን በማሰራት ለደረሶችና ለዑለሞች ቀለብ በመስፈር የሀገራችንን የሸሪዓ ዕውቀት ስርዓት በጉልህ ያገዙ ውለተኛ ናቸው። ሼኽ ሐሚዲን ሼኽ አብዱስ ሰመድ በህይወታቸው ከተሳኩላቸው የህይወት ተልእኮች መሃል የልጆች አስተዳደግ ውጤታቸው ነው። 35 ያህል ልጆች እንደወለዱ የሚነገርላቸው ሼኽ ሐሚዲን ሼኽ አብዱስ ሰመድ ልጆቻቸው ኢልምና ኢስላምን በመኻደም ላይ ደማቅ አሻራቸውን እያሳረፉ የሚገኙ ናቸው። ከነዚህ መካከል ሼኽ ሐሰን ሐሚዲን፣ ሼኽ ዶክተር መሐመድ ሐሚዲን፣ ሼኽ ኑረላህ ሐሚዲን እና ሼኽ አያቱላህ ሐሚዲን ይገኙበታል። በሰፊው የማህበረሰብ ክፍል ከሚታወቁት ነው የጠቀስ ነው። ሼኽ ሐሰን ሐሚዲን የደሴው አረብ ገንዳ መስጂድን በዋና ኢማምነትና ኸጢብነት እያገለገሉ የሚገኙ ሲሆን የሼኽ አደም ሙሳ ኮሌጅም መስራችና ኃላፊ ሆነው በሸሪዓ ዕውቀት ወጣቶችን እየገሩ ነው። ሼኽ ዶክተር መሐመድ ሐሚዲን ደግሞ በብዙ ዘርፍ ባላቸው ጥልቅ ዕውቀት በሱና ዩኒቨርሲቲና የቴሌቪዥን ጣቢያ መስራችና ኃላፊነታቸው ይወሳሉ። ሼኽ ኑረላህ ሐሚዲን ደግሞ የሁዘይፋ መስጂድ ዋና ኢማምና በወንድማቸው በሼኽ መሐመድ ሐሚዲን በተቋቋመው የሱና ዩኒቨርሲቲ ውስጥ መምህር ሆነው ያገለግላሉ። ሼኽ ሀያቱላህ ሐሚዲን የሱና ዩኒቨርሲቲን ፕሬዝዳንት በመሆን ተቋሙን ይመራሉ። ሌሎችም ልጆቻቸው በተለያዩ የሸሪዓና የዳዕዋ ዘርፍ እየኻደሙ የሚገኙ ሲሆን ሁሉም ሴት ልጆቻቸው መሰረታዊውን የኢልም ስርዓት በውል የቀሰሙ እንደሆኑ ይነገራል። ሼኽ ሐሚዲን በሁሉም የእውቀት ዘርፍ መዝሃብና ፈን ያለመታከት ሲያስተምሩ የቆዩ ሲሆን በተለይ ደግሞ የሻፍዒ የፊቅህ መዝሃብን በስፋት አቅርተዋል። የእድሜያቸው ጀንበር ማጸግዘቅ የዱንያ አክራሞታቸው ለማብቃት ጊዜያት እየተፈራረቁ በነበሩበት በመጨረሻዎቹ የእድሜያቸው ዓመታት ትኩረት አድርገው የአካባቢውን ደረሶች ቁርአን፣ ተፍሲርና የሐዲስ ዕውቀትን በሰፊው ያስተምሩ ነበር። አረብኛ፣ አፋን ኦሮሞና የአማርኛ ቋንቋን አቀላጥፈው የሚናገሩት ሼኽ ሐሚዲን የሙስጠላህ የነህውና የተውሂድ ኪታቦችን በሶስቱ ቋንቋዎች በግጥም መልክ ማዘጋጀታቸው ይነገራል። ከእውቀትና ልህቀታቸው ጋር በሰፊው የሚገለጹበት ባህሪያቸው ለመልእክተኛው አለይሂ ሰላቱ ወሰላም የነበራቸው የላቀና የራቀ ፍቅር ይገኝበታል። ለአይነታው ነብይ አለይሂ ሰላቱ ወሰላም ከነበራቸው ከፍ ያለ ፍቅር በመነሳት የልጆቻቸውና የልጅ ልጆቻቸውን ስም ሙሐመድ በሚል ስያሜ ይጠሩና ከፊቱ መለያ ቅጥያ ያክሉበት ነበር። ይህ በሀገራችን እስልምና ትርክት ውስጥ የተለመደ ሲሆን ሙሐመድ አወል፣ ሙሐመድ ሳኒ፣ መሐመድ አሚንና መሰል ቅጥያዎች በመጥራት የመልእክተኛውን አለይሂ ሰላቱ ወሰላም ትውስታና ፍቅር የማጉላት ብሂል ነው።
ከዚህም ባሻገር ሸይኹ ዱረተል ቢሃር ፊ መውሊድ ነቢይል ሙኽታር በሚሰኝ ኪታባቸው ይህንን የላቀ ፍቅርና ናፍቆታቸውን አትተዋል። ከርዕሱ ጀምሮ ልዩ ቅኔያዊ ብሂል የተላበሰም ሲሆን በመልእክተኛው አለይሂ ሰላቱ ወሰላም የታወጀውን ልቅናና የምድር መድህን የሚገልጽ ቃና በርዕሱ ውስጥ በውበት ይነበባል። በድምጻችን ይሰማ ንቅናቄ ወቅት ልጆቻቸው በእስርና በስደት ላይ እንደነበሩ የሚወሳ ሲሆን ሸይኹ በዚህ ምክንያት በእድሜያቸው የመጨረሻ ዘመናት በሐሳብ ጭንቀትና መንገላታት ውስጥ እንዳሳለፉ ይወሳል። በደሴ ከተማ በእስር ላይ የነበሩት ልጃቸው ሼክ ሐሰን ሐሚዲን ወህኒ ቤት ዘልቀው ለመጠየቅ ሲጓዙ በእግራቸው መራመድ አቅቷቸው በሸክም ይሄዱ እንደነበር ይወሳል። በህይወታቸው የመጨረሻ ዓመታት እጅግ በፈታኝ የኑሮ ሁኔታ ውስጥ ያለፉ ሲሆን የኋላ ኋላ የአልጋ ቁራኛ ሆነው እንደነበርም ይነገራል። በሐዘንና ህመም እጅግ የተፈተኑት ሸይኹ የኋላ ኋላ የታሰሩ ልጆቻቸው ተፈተው የተሰደዱትም ወደ አገራቸው ተመልሰዋል። የሸይኹም የበረታ ዱዓ ለዚህ ሰበብ መሆኑ ይታመናል። ሼክ ሐሚዲን ሼክ አብዱሰመድ የኢልሙን አበርክቶ የእውቀትና የልህቀት መንገዱን በአብራካቸው በኩል አቀጣጥለው ህዳር 19 2010 ዓመተ ልደት ወደማይቀረው ዘላቂው የአኼራ አምባ ተሻገሩ። አላህ ሱብሓነሁ ወተዓላ በተቆጠረ ዕድሜያቸው ላበረከቱት የላቀ የህይወት አበርክቶ የማይቆጠረውን ዘላቂ ምንዳና ሽልማት ያበርክትላቸው። ውስጥ ውጩ ላይታችሁ አማን ይሁን።